ምላሽ መስጠት ይችላል። 3-2 ማንን ለማበሳጨት ነው? 3-2 አሁን የምታሸንፉት ንቀት ነው። ንቀት ነው 2 ጎል እንዲገባባችሁ የምትፈቅዱት። አባ ሳክሶም አገባ። አባ ጎሉን ሳይሆን ያገባው ጭራሽ ኮሜዲያን ዜስኮ ስለሆነ ነው። ከአብዩኤል ጋር ዝምድና አላቸው። ማየት አያስፈልግም። ዝም ብሎ ብቻ በልቡ የመሰለው ቦታ መምታት ነው። በእንግሊዘኛው ራሱ ኢንተርናሽናል ላበሽቃችሁ ተዘጋጅ ነበር። አቻ በተጡ ኖሮ የማይን ቪዲዮ ረጀለስ ባለቀ ሰዓት 2 ጎል ፉላሞች ቦትል ማድረግ እንደዚህ ነው። አያችሁ ቦትል ማድረግ እንደዚህ ነው። ተረበ መርተ ካሪክ ታይም ነው ይሄ። ፈርጊ ታይም ምናምን እንዳትል። ፈርጊ እኮ የተመራ የነበረውን ጌም ገልብጦ ነው የሚያሸንፈው። 2-0 እየመራ 2 አቻ መደረጉ ራሱ ሊያቃጥል ይገባል። ሊያቃጥል የካሪክ ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ መልሱ አይችልም ነው። ግን አሞሪም ማድረግ ማይችለውን ምን ማድረግ ይችላል? ምላሽ መስጠት ይችላል። ምላሽ መስጠት ይችላል። ማንቺ ተሸንጫጫ ጉሩን በቃ ሊቆረጥ ነው ያልኝ። እናቴን አይቆረጥም። እኔ በፈለጋችሁ አሲዛል አይቆረጥም። በፍጹም ነው የማይቆረጠው ማለት ይሄ ሲጀመር ማለት ይሄ እኮ ኒው ማናጀር ባውንስ እኮ ኦሊ ሲመጣ 17 ጌም አልተሸነፈም ነበር። ኦሊ ሲመጣ ታክቲክ ምናምን ስላለው ግን አልነገባ ወኔ ያለ ሞራል አለ። የድሮ ዩናይትድ ተጫዋችና እነዚህ ነገሮች ሚድልስቦሮ ያባረረው አሰልጣኝ ነው። ገባር ያን ያህል እንዳትመጻደቁ። አሪፍ ቪክትሪ 3 በተከታታይ አሸንፋችኋል። 3 በተከታታይ ጀለስካማ ማን ገርፋችኋት ደጋፊ ነው ያደረጋችኋት። ይመጫል ተደጋግፈን ጀሞ ዛሬ ቅስሜ እንዲህ ቅስ ሲናዩ በቃ ቅስ ረፉላም ረባሲ እንደዚህ አይነት ቋራ ቆሻሻ ተጫዋች አላውቅም። ቅስሜ ነው ክስ ያደረገው ጀሞ። ቀጣይ ከቶተናም አታመልጭም አንቺ ወራዳ ቆሻሻ ክለብ። ቀጣይ ከቶተናም አታመልጭም። 3 ተከታታይ ጨዋታ አሸነፍሽ። ያ የቀመለ ጨበሪያም ልጅ ጸጉሩን ይቆርጣል ብለሽ ተስፋ እናታርጊ። ቀጣይ ቶተናም ነሽ። ቅፍ ነው የሚያደርግልኝ ቶተናም። ዛሬ ቅስሜ ስፕራን ያለው ደግሞ ረፉላም እንደዛ አስደስታኝ፣ እንደዛ አስጨፍራኝ። ያ ተቋላ ባሪያ ባሲ ነው ወደ ሰራን ደግሞ ምን አይነት ጎል ያየው ደግሞ ፉላም ምን አይነት ጎል ያስቆጠሩት። አታመጭም ከቶተናም። እስኪ እንደኔ አስቶን ቪላን ጨዋታ ልታዩ ቁጭ ያላችሁ እና ደግሞ በነጥቡ ደስተኛ ሆናችሁ አስቶን ቪላን ጨዋታ ነው ሳየ ነበረው። አላማ አለኝ። ሲጀመር አዳማ ቶሬን ቢኖር አሸንፉ ነበር። እሱ እዛ እንደ ጎሽ ይፋጃል። እዚህ ክለቡ እኛን ያስበላል። አሁን ያ ሰውዬ ጸጉሩ ሊቆረጥ ነው። ኧረ አይቆረጣት። ግባ ደውጣው ቤንጃሚን አዳም ያቸውታ ብለህ ብረቋጣሪ ልጨፍር እንዴ ዳኛው ምንድነው? ካላገቡ ባለፈው የሚመስለው እኮ መጨረሻ ማን በስመ አብ ግባና አውጣው። ወይኔ ምንድነው ያደረጋችሁት? በክርስቶስ ምን የሚሉት አሳይቶ መንሳት ነው እዲ ሴስኮ ምንድነው የሰራኸው? ምን አይነት አሳይቶ መንሳት ነው? ስንቱ ቲክቶከር እኮ ነው ቪዲዮ ሊሰራ አዘጋጅቱ። ኧረ በክርስቶስ ኧረ ማንቺዬ ተይ። እኔው ነገር ሆንብሻለሁ። ከሳምንት ማሸነፍ ፓፓ ሲቲ መጣ ጥግ ማስያዝ፣ ወያላው መጣ ጥግ ማስያዝ፣ ፉላም መጣ አሳይተህ። ወያሊትንም እንደዛ ነው ያደረግናት እኮ አሳይተን ነው የነሳናት። ኧረ ወይኔ እኔው ነገር ሴስኮ የኔ አባት ምንድነው የሰራኸው? እኔ ምንድነው ያረከው? 3 ነጥቧ ድሏ አሳይቶ መንሳቷ እንዳለች ሆና ደግሞ ማለት ነው እቺ ጭፈራ መደገሟ ምድረ ወያላ ማለት ነው። ፉላም ያስጥላችኋል ብለህ ልቋጥር ገብተህ ከዛ የሳምንቱን ቁስልህን ድጋሚ ደንሶ ሲቀሰቅስብህ አስበው። ኩኛ እንዴት ነው የምትችለው አንተ ራሱ? እኔ የሚገርመኝ ማለት ነው እንደ ቀልድ ዋንጫ ቡድን መሆናችን ነው። ፉልሃም ነጥብ አስጥሎም ቢሆን ማለት ነው ይመጡልህ ነበር። ጎስት ይመጣልሃል። የአርሰናል አካዳሚ ማለት ነው በሜዳሽ ማለት ነው። ግባና አውጣው ወያላ። ቢስሚላህ የኔው ዩናይትድ ፉልሃምን 3-2 አሸንፏል። ዩናይትድ ፋሚሊ እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ይዳረስ ይሄ ቪዲዮ በተከታታይ። ካሪክ ህይወቴን ቀየረው እኮ ሰዎች ግን ተናድጃለሁ። 2 ለምን ተቆጠረ? በጣም እኮ ነው የሚያናደው። ግን የበፊቱ ዩናይትድ ወዳውን ጎል ገብቶበት ያንሰራራ ነበር
አንሰራራም። ስለመለወጡ ይሄ ምልክት ነው። እውነት ነው የምላችሁ። ሴስኮም ስላስገባ እረ ካፒቴን ምን ስራ ነው እዛ ጋር የሰራው? ከጾታዊ ትንኮሳ እኮ አይተናነስም እኮ። ምንድን ነው ያደረገው? ቢስሚላ። ለሴስኮ ግን እኔ በጣም ደስ ብሎኛል። ኩኛ ደግሞ ደግሞታል ያችን ጭፈራ። ይህን ሰዎች ዛሬ 2 በመግባቱ ተበሳጭተናል። ጎሉም አነሰ ደግሞም 3-2 ምንድን ነው ተመሳሳይ ሆኖ እኮ። ኧረ ካሪክ እድሜ ይባረክ። እንደው እውነት እኔ ያንተ አገልጋይ እሆናለሁኝ። እውነት ዩናይትድ ፋሚሊ በድጋሚ እንኳን ደስ ያላችሁ። ገና በመደዳ ቪዲዮ እንሰራለን። እንኳን ደስ ያላችሁ በድጋሚ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። አልነገርኩህም ወይ በአጥር ተንጠልጥጌ በአሁኑ ማንቸስተር ተቀይሯል ብዬ ዶርጉ ቢጎዳ ተተካኩኛ የኔው ማንቸስተር ሁሌም አንደኛ። እኔ እስከፈቀድኩልህ ድረስ ነው የምትሄደው። እኔ እስከፈቀድኩልህ ድረስ አቻ ከፈለክ እሰጥሃለሁ፣ ካልፈለክ እነጥቃለሁ። እንደዛ ነው የሆነው የፍሏም ጨዋታ። ምን አይነት ፍጥነት ነው! ፔናልቲ ያገኘሽና ተነቃቃሽ። ሁለተኛ ጎል እንደዛ ገባሽ። ጨረሽኛ ላይ እንደዛ ጎል። ሴስኮ እስኪመጣና ብሩኖ እስከሚጫወት ድረስ ነው ወዲያውን ያስቆጠረው። ምንም አይነት ጥያቄ የለውም። 3 ነጥብ የሚገባን ቲም ነበርን። የሚገባንም 3 ነጥብ በአግባቡ ወስደናል። በቃ የሚገባንን ስራ ሰርተን የተወሰነ ሰዓት ተዘናጋን። ያንን ግን ዋጋ ከፍለንበት ነበረ። ግን ዩናይትድ ነን። አጥቂ አለን። በሚያስፈልገን ሰዓት የሚያስቆጥረልን አጥቂ አለን። ጎል አስቆጠረልን። 3 የፕሪሚየር ሊግ ተከታታይ ጨዋታዎችን አሸንፈናል። 4ኛ ላይ ቁጭ ብለናል። አሁን በኩራት ነው ቀጣይ ጌሞች የምንጠብቀው። ምን አለ አሁን እንደዚህ ነው ባሸንፈው። በቃ ማንቸስተር ፉልሃም እንዳሸነፈው ሲቲን ባሸንፈው። ኳስ አይታወቅም እኮ ባሸንፈው። በቃ ደስታ መደሰት። ምን የደስታን ጣም ረስቼዋለሁ። ፕሪሚየር ሊግ ላይ ግን መደሰት በቃ ማርያምን የደስታ ቪዲዮ ብሰራ በቃ በዘፈን ድሮ እንደምሰራው ምናምን ናፈቀኝ እኮ ማርያምን ናፈቀኝ እኮ ፕሪሚየር ሊግ ላይ በቃ ማንቹሪያንስ የሚገርም ቪክተሪ ማለት ነው። ጎስት እዚህ ብላ እየቋጠረች ቁጭ ብላ ለፉልሃም ይቋጠራል። እኔ እዚህ ቁጭ ብዬ ለጎረቤት አረ በስመ አብ ሼሽኮ፣ አረ ሼሽኮ ከሼሽኮ እንደዚህ አይነት ኮምፖዥን እንደዚህ አይነት መረጋጋት አልጠብቅም እንዴ። ያ የምናውቀው ሼሽኮ እኮ ወይ ይሰጣል ምናምን ኮንፊደንስ የለም። ሰሞኑን እየገባባች ስለሆነ ነው መሰለኝ ዞራ ባላየን ያገባው እንደዚህ ብሎ ካስታኝን የፉልሃምን ዲፌንደር ልኮት እምቦይሞ ጋር ልኮት ባላየ ማለት ነው። ሃላንድ ጠፋ ብለው ነው መሰለኝ ሰሞኑን ኤኪቲኬ ሼሽኮ ምናምን ብቅ ማለት ጀምረዋል። አሁን የኛ አጥቂ ማታ ከቶተናም ጋር ያሳያል ማንነቱን። ለማንኛውም ጸጉሩን ይቆረጣል። በቃ ያሰውይ ሁለቱንም ከማናችሁ እንደሆነ አላውቅም። የዩናይትድ ደጋፊ አይደለም። ከቶተናም እና ምናምን ይቆረጣል። ከዚህ በኋላ ራሳችሁ ታይትል ኮንቴንደርስ ነው የምትባሉት። ቅጣት ምቱን ኮርና ለማድረግ የሚጣጣር ክለብ አይደለም ማንቸስተር ዩናይትድ። ካሸነፈም ጽድት አድርጎ የሚያሸንፍ በሚያማምሩ ጎሎች የሚያሸንፍ ትልቅና ገናና ክለብ ነው። ኮፒ ሊንክ አድርጉት በደንብ እያያዘብኝ ነው ቪዲዮ። ወላሂ ዛሬ ዳኛውንም ነው ያሸነፍነው። ዳኛውን ኧረ በስሚላ እንኳን ደስ አላችሁ የታላቁ ክለብ ደጋፊዎች። በደንብ ኮፒ ሊንክ ሪፖስት እና ፎሎ አድርጉ። ይመቻችሁ። ዝለላቸው የኔ አባት ምድረ ቋጣሪ። ይኸውልህ ቅስፈታዊ መልስ ነው የምሰጥህ። ቅስፈታዊ መልስ ዝም ነው ማስብል፣ ወዲያውኑ ዝም ነው ማስብል። ኳሱን እናንተ ያዙት እኛ እናገባለን የሚባል ስትራቴጂ፣ አዲስ ስትራቴጂ ጀምረናል። አዲስ ስትራቴጂ ማለት ነው። ቶፕ 4ን እንዴትም አንለቅም፣ እንዴትም። አባቴ ሴስኮ ትችላለህ ነው የምልህ። ካፒቴን ምን አይነት አስተላለፍ ነው ብቻ ግባ። አረ ጨዋታ በዚህ ሳምንት የምናያቸው የእንግሊዝ ፕሪሚየር ሊግ ጨዋታዎች እንዴት አባታቸው ነው የሚያምሩት። ዛሬ ራሱ ዩናይትድ ከፉልሃም። አረ በስመ አብ ይሄ ጨዋታ ያመለጣችሁ ሰዎች እጅግ በጣም ልትቆጩ ይገባል። ከምሬን ነው የምላችሁ። እጅግ በጣም ደስ የሚል ጌም ነበር። ዩናይትድ እንግዲህ ፉልሃምን 3-2 አሸንፎታል። አሳይተን ተነሳናለ ፉልሃም አሳይተን። እኔ ግን አቻ ያደረጉበትን መንገድ ማለት ነው ከምሬን ነው የምላችሁ። 2-0 መመራት ተነስተው 2 አቻ አድርገው ያችን ጥቂት ደቂቃ ተከላክሎ መውጣት ያቅታችኋል ወይ? ምን አይነት ጎል ነው ሴሽኮ ያስቆጠረው! ዋው! በዛሬው ጨዋታ ማቲያስ ኩና ዛሬም ደንሶ ወጣ። ይሄ ተጫዋች
በቃ ተጫዋቾቹ ሁሉ አሁን ወደ ታክቲኩ እየገቡለት ይመስለኛል አሰልጣኙ ማለት ነው። እንዲሁም ብራያን ምቤሞ ሚገር መብቃት ላይ ነበር። ካሳውን ደግሞ ትለቃለ ሲባል ጭራሽ ካስሜሮ እንዲፍላበት እነሱ ከተቀየሩ በኋላ ነው ጎል ሁሉ እኮ የገባው ማለት ይቻላል። ለማንኛውም ግን እጅግ በጣም የሚገርመውን ዩናይትድን እየተመለከትን ነው። አረ የቶፕ ፎሩ ነገር ፉክክሩ ሊጦዝ ነው፣ እየጦዘ ነው። ወይኔ ግባና አውጣው ግባለት ማለት ነው። ይሄ ሊቨርፑል አይደለም። ከ16 እስከ 50 ውጪ ጀልጣ አግብተህ ካምባክ መሰራበት ሊቨርፑል አይደለም። ይሄ ወንዳውንዱ ማንቸስተር ዩናይትድ ነው። ዲስ ኢዝ ቲያትር ኦፍ ድሪምስ። ህልሞቹ ሁሉ እውን የሚሆኑበት ስቴዲየም ነው። አባቴ አላወከንም። ምድረ ልክስክስ ወያራ ምን ስትል ነበር? ይሄ ትልቅ ጨዋታ ስለሆነ ነው። ቀጣይ በፉላም ፉላም ድጋሚ ስትል ነበር። የለንደን ክለቦች በሙሉ ማለት ነው እንዲህ ቂጣችሁን እየገረፍኩ ነው ቤታችሁ ማስገባችሁ። ቶተናም ቀጣይ ተዘጋጅ። ይሄ ነው ወንዳውንዱ ቲም ማለት ነው ማንቸስተር ዩናይትድ። ብሩኖ ሚጌል ፈርናንዴስ 2 አሲስት አድርጎ ወጥቷል። ይቅርታ ብትጠይቅኝ ራሱ ከዚህም በኋላ አልሰማም። ብሩኖ ከሰው አስተናልጸል ለነበር ወያላ ብቻ ማለት ነው። ብሩኖ ኢዝ ወርልድ ክላስ፣ ሌላ ሌቭል ነው። እግዚአብሔር ሌላ ሌቭል ነው። ማንም አያክለውም። የኔ አጥቂ በራሪ ሱፐርማን ቤንጃሚን ሴስኮ እንደማንም ልክስክስ 4-0 ተሸንፎ 4ኛ ጎል አይደለም የሚያገባው፣ ማይጠቅም ጎል አይደለም የሚያገባው፣ ማሸነፊያ ጎል ነው የሚያገባው። ሰተነሰናቸው የዋንጫው ቲም ማለት ነው። እንችላለን። የባለፈው ሳምንት ዋድ የማቲያስ ኩኛ ዳንስ በቲያትር ኦፍ ድሪምስ በኦልድ ትራፎርድ ዛሬም ተደግማለች። ይታደሉታል እንጂ አይታገሉትም። ሁሉም አፍሮ ሼም ይዞት ነው እንጂ የዚህ የወንዳወንዱ ክለብ የማንቸስተር ዩናይትድ ደጋፊ መሆን ይፈልጋል። ቲያትር ኦፍ ድሪምስ ህልሞች ሁሉ እውን የሚሆንበት ቦታ፣ የሰር አሌክስ ቻክማን ፈርጉሰን ቦታ ፈርጊታይም። ዋው! ዛሬ በደንብ ኮፒ ሊንክ እያደረግ ለምድረ ቋጣሪ ይህን ቪዲዮ አድርስለት። የዩናይትድ ደጋፊ ፎሎ አድርግ፣ በደንብ ፎሎ እያደረግ በደንብ ኮፒ ሊንክ እያደረግ ታስጨንቋለ። ይህ ወር ገዝተኗል። የለንደን ክለቦች ለንደንን አጋያለሁ 13ታችሁም የለንደን ክለቦች አንድ ቡድን ስሩና ጥሩኝ። የትም ይመቸኛል፣ ጥሩኝ። ጠጋችሁን ነው ማስይዛችሁ። ባለፈው ሰሜን ለንደን ጀምሬያለሁ፣ ዛሬ ፉልሃምን፣ ቀጣይ ቶተንሃምን፣ ከዛ ወደ ምዕራብ ለንደን ሂጄ ደግሞ ዌስትሃምን ዱቄት አደረገውና ለንደንን አጋያታለሁ። እኔ ፓብሎ ስኮባር ነኝ። ዛሬ ለብሽሽቅ ለነቆራ ምናምን ነገር አይደለም የመጣሁት። ምንድነው እየተመለከትን ያለ ነው? እኔ አንድ ጥያቄ አለኝ። ማይክል ካሪክ ምን ብላችሁ ነው ዩናይትድን ተጫዋቾች እንደኛ ላለፉት 10 ምናምን ዓመታቶች እናውቃቸዋለን። ዩናይትድ ተጫዋቾች እንደዚህ ጨዋታ ተጫውተው አያውቁም። ምን ብላችሁ ነው? እንዴት ነው ሞቲቬት ያረካችሁ? እንዴት ነው ኢንስፓየር ያረካችሁ? እኔ ግራ እየገባኝ ነው። የእንግሊዙ ባርሴሎና ሆኗል። ምንድነው በኢየሱስ ስም? ምን አይነት ድራማ ነው የምንመለከተው? ሆነስትሊ ማለት ነው በቃ እንዳልኳችሁ ከነቆሮጥቺ ምናምን ነገር ስነግራችሁ ማለት ነው ፉላም በዚህ ይሄ ጨዋታ አቻ ቢጠናቀቅ ምናምን ፌር አይሆንም። በቃ ፌር አይሆንም። እግዚአብሔር ነው የምላችሁ 90 ደቂቃ ማለት 80 ምናምን ደቂቃ ዩናይትድ ዶሚኔት አድርጎ 2-0 ማለት 2-0 በቃ አሳማኝ በሆነ መንገድ ነበር እየመረ ነበር። ከዛች ጎል ተቆጠረች። ከዛ ዩናይትድ የሆነ ጥንቃቄ መርጦ ማፈግፈግ ጀመሩ፣ ተቆጠረ። ከዛች አሲው ዩናይትድ ማጥቃት ጀመሩ። በዛ ላይ ክላስ የሆነ ተጫዋች አላችሁ፣ እድለኞች ናችሁ። ብሩኖ ፈርናንዴዝ የሚባል ተጫዋች ምን አይነት በፈጣሪ ስም ካዝሜሮ አስቆጥቶ ምን አይነት እሱ አይቶ ነው በቃ ቁጭ ያደረገለት ማለት የሚገርም አሲስት። ከዛ ሀሳቡ መጨረሻ ላይ የሴስኮ አጨራረስ እንዳለ ሆኖ እንዴት ነው አልፎ ምን አይነት አሲስት ነው ያደረገለት? እግዚአብሔር የሆነ መታደል መመረቅ እኮ ነው። ምን አይነት ተጫዋች ነው ብሩኖ ፈርናንዴዝ? ምን አይነት ክላስነት ነው በቃ ጨዋታ ኤቭሪ ጨዋታ እንደዚህ በቃ የሆነ ስቴቢሊቲ ያለው ፐርፎርማንስ በኢየሱስ ስም። እኔ ለሱ ተጫዋች በቃ ቃል የሚባል ነገር የለኝም። እግዚአብሔርን በቃ በጣም የሚሽል ተጫዋች ነው። ካዝሜሮ የሚገርም ጎል አስቆጥሯል። የማቲያስ ኩኛ ጎል በቃ ካዝሜሮ ራሱ አሲስት ያደረገበት መንገድ በቃ ሌላ ሌቭል፣ እግዚአብሔር ሌላ ሌቭል ማለት። የሴስኮ አጨራረስም በጣም ያበደ ነበር። ይህ ጨዋታ ዲዘርቭድ በቃ ይገባችኋል። እግዚአብሔር ለነቆረው እንመለስበታለን። ግን በቃ ያበደ ጨዋታ ካበደ 3 ነጥብ ጋር 3 ነጥቡን ለመዳችሁት። በቃ ግን ምን ብሎ ነው ሞቲቬት ምን አይነት የዩናይትድን ታሪክ እየቀየረው ነው ሰውዬ በ4-5 ጨዋታ እንደኛ ላለፉት 10 ምናምን ዓመታት እናውቀዋለን። ዩናይትድ ምን ብሏቸው ነው? እግዚአብሔር ረበለው ትችላላችሁ። እግዚአብሔር ማንቼ ባለፈው ሳምንት ብራንድ ነው አልኩ። ያው ብራንድነቷን አስቀጠለች። አመልጣለች። ለጥቂት ነው ያመለጠችው። ዛሬ ለትንሽ ግን ዌል ዲዘርቭድ ዊን ነው። በቃ አሪፍ ተጫውተዋል። አሪፍ ይገባቸዋል። የሼስኮ ጎል ጊዮኬሬሽ ቁጭ ብሎ ኖት መውሰድ አለበት። ከእንደዚህ አይነት አጥቂ ማለት ነው። እንደዚህ አይነት ፊኒሽ እመቤቴን በጣም ዛሬ
በቃ ዩናይትድ ችሎ ነው እያሽቃበጥኩ ምናምን ሊመስል ይችላል፣ ግን አይደለም። እውነት ኳሱን ጌሙን ያየሰው ዩናይትድ አሪፍ እንደነበር ይረዳል። ብሩኖ በቃ ቦታውን ያገኘው ቦታውን ካገኘ በኋላ ተመችቶታል ነው የምልህ። እናቴ ትሙት እንደው ሪአክሽን ቪዲዮ ላይ ቀድም ምን ይላል ኢኔሽታ ሲለው ነበር ልጁ። አንድ ዩናይትድ ደጋፊ ያለ አብረኝ ኢኔሽታ እያለው ነበር። ሁለተኛው አሲስት ምን አይነት አሲስት ነው? እመቤቴን ዩናይትድ በጣም ዌል ዲዘርቭድ ዊን ነው። ችለው ነው በቃ አሪፍ ተጫውተዋል። አሪፍ ኳስ አሳይተውናል። አሪፍ አዝናንተውናል። አሪፍ 3 ነጥብ አግኝተዋል። ይገባቸዋል ይሄ 3 ነጥብ ደግሞ እና በቃ ዌል ዲዘርቭድ ዊን ነው። በጣም መንታነን አለን አይደል? ማንቼ ወንድም ጥላ ይሏል አባቴ። እንዴት ቼለው 3-2 አሸንፎ እኔ እንዴት 2-0 ብቻ አሸንፋለሁ ብላ 2-0 እየተመራች 2 ጎል ሰጠቻቸው። አግቡ እስኪ ትዝ አላታ። እንዴት ወንድሜን ትቼ እንዴት ብላ ማለት ነው 2 ጎል ሰጠችና የፈጠነ እዛው ላይ ደቂቃ እንኳን አልፈጀባቸውም ማለት ነው። 3-2 ምን ታረጓለህ ነው የምልህ። ሲጀመር እኛ ስናሸንፍ ነው ማንቼ እንደሚያሸንፍ ያረጋገጥኩት ማለት ነው። አሁን ደግሞ ጭራሽ ውጤቱንም ኮፒ ማድረግ ጀምረናል፣ መደራረግ ጀምረናል። ምን አለ አሁን አንደኛና ሁለተኛ ሁነን ቢሆን ነው አስባችሁታል? ለሁለት ነው ምን በለው ዋንጫውን አንድ በዚህ ጋር ይዘን አንድ በዚህ። ለማንኛውም ማንቼ ሴስኮ በጣም የሚደነቅ ጎል እግዚአብሔርን ጎሉን ሳይሆን የጠበሰው ማለት ነው። ካዝሚሮ ፌርሚኖ ስታይል አሲስት ይችላል። ቡርኖ ደግሞ ወርልድ ክላስ እግዚአብሔርን 3ኛው ጎል በቡርኖ ጥረት ነው የገባው። ለማንኛውም ማይክል ካሪክ አሁንም ማሸነፉን ቀጥሏል። ያ ሰውዬ በማይክል ካሪክ ዘመን ጸጉሩን ይቆረጣል። እኔ በቃ አረጋግጫለሁ። ለማንቺ ይመቻችሁ። ማንቸስተር ነው ይሸነፋል ብለህ ነበር የጠበቀው፣ ይሸነፋል ብለህ ነበር ያሰብከው። ይሄ ነው ማንቸስተር። ስማኝ ዩናይትድ በኦልድ ትራፎርድ ይሸነፋል ብሎ ከማሰብ አርሰናል ዋንጫም ይበላል ብሎ ማሰብ ይቀላል። ግባ እናውጣው። ፒሳ ግን ኦሌ ግባ እያለ ቋጠርኩላ። ምድረ እጢ መነፈላ ግባ። የእኛ አውሬው አጥቂ አግብቷል። ምን ትሆናለህ? ወያላ ባንዳ ብዬ ነበር አባቴ። ዛሬ ዩናይትድ አይጥልም። ቶፎር ውስጥ ኮንት ነጥብ መጣል የማይፈቀር ነገር ነው። ዩናይትድ አሸንፏል ዛሬ። ኩኛ፣ ሴስኮ፣ ካዜሚሮ ሌላ ታሪክ ማለት ሌላ ታሪክ አባት የቻላል ወንድም ጥላ። ትላንት 3-2 ቼልሲ፣ ዛሬ 3-2 ዩናይትድ። ምንም አያሳስብ። ቶፎር ፉክክር ዘንድሮ ከዋንጫው ፉክክር የከፋ የባሰ ነው። ዩናይትድ ይቻላል ዛሬ። ካምባክ አስቦ ነበር ፉላም። አይቻልም ብሎታል። ይቻላል ዩናይትድ ይቻላል። ምንም እንኳን ኮርኮም አድርጎም ቢያልፈንም ወንድም ጥላ ነውና ቶፕ 4 ውስጥ ቶፕ 5 ውስጥ እስካለ ድረስ የሚያሳስብ ጉዳይ አይደለም። ኩኛ፣ ካዜሚሮ፣ ሴስኮ ዛሬ ሴስኮ በተለይ የካምባኳን ጎል ማለት ይቻላል ወንድም ጥላ ካማን ኩኛ ዛሬም ደገመው ጋይስ፣ ኩኛ ዛሬም ደገመው። እኔ ፉላምን 2 ጎል ማግባቱን ቆይ ምን አመጣውሽ? እኛ ካምባክ አረጋችሁ ብለን ሰፍ ብለን ደስ ብሎን ለምትሸነፉት ነገር ደግሞ የዩናይትድ ክፋት ኤግዛክትሊ ልክ ባለፈው ሳምንት እንዳሸነፈው ቁስል መነካካት ነው። እግረ መንገዳችሁንም እናንተ በዛው የያዛችሁት ችግር የለውም። እኔ በመቀበል እቀበላለሁ ቶፕ 4ን። ወይኔ ባለቀ ሰዓት ወይኔ ቪዲዮ ልሰራ አዘጋጅቼ 91 ላይ አቻርገው ካሪክ ምንድነው ይዘብን የመጣው 3 ጨዋታ 3 ማሸነፍ። ወይኔ ቢስሚላህ። በተለይ ሳምንት የበሰበሰ የጠነባ 15 ቀን ይሄ 15 በታሪክ ሊጻፍ የሚያስጠላ የባለፈውን ሽንፈት እኔ በአቻ ልረሳስ። ወይኔ ሴስኮ እንደዚህ አይነት ጎል ባለቀ ሰዓት 102 ደቂቃ ካላጋደልኩ እንደዚህ የጡንቻ መሸማቀቅ ያዛችሁ እንደዚህ ስደንሱ 3 ነቀርሳ ይኸው 3 ነቀርሳ በአላህ ዳኛው 300 ደቂቃ ዩናይትድ ካላገባ ፊሽካ አትነፋም ነው። አረ ወይኔ ቢስሚላህ። ካሪክ 3 ጨዋታ ዩናይትድ 3 ጨዋታ አሸነፈ። እኔ ይሄን ባይኔ ልጅ ያቅማላም ጸጉር ሊቆረጥ ነው። እኛ ልንመለጥ ነው፣ እሱ ይቆረጥ፣ እኛ ተመለጠ። እነዛ አስደሳች ቀኖች በነበር ሊያልፉ ነው መሰለኝ ወገን። በቃ ዩናይትድ ማሸነፍ ጀምሯል። ያ 3 ዓመት 4 ዓመት የተዝናናንበት የሳቅንበት 2-3 ባዶ ቢመራም ይሸነፋል ብለን በልበ ሙሉነት ምናየው ዩናይትድ ያለፈ መሰለኝ ወገን። ይሄ ነገር እንዴት ነው? ካሪክ ምን እያደረገ ነው? ያ ልጅ ጸጉሩን ሊቆረጥ ነው መሰለኝ።
እና ቢዩኤል በየሳምንቱ ስራቸው ምንድነው ሲባል ማለቃቀስ ማለትም ከበደኝ ነበር ሊሆን ነው እንግዲህ ያ ሁሉ ነገር ነው ወገን ካሪክ እንደዛ ነው እንደዛ ልታስለምደን ነው ይሄ ማንቸስተር ዩናይትድ በጣም አስፈሪ ነው ይሄንን ነገር ስል በጣም እየደበረኝ እየመረረኝ ነው ነገር ግን እውነት አመካር ስለማልችል ነው ይሄንን ነገር ምለው በጣም የሚገርም ቡድን ይሄ ቡድን ዊኒንግ ሜንታሊቲያቸው ከየት እንዳመጡት ባላቅም ትርፌ ከየት እንዳመጣችሁ ባላቅም ብቻ ግን ዊኒንግ ሜንታሊቲያችሁን አግኝታችሁታል ያ ማንቸስተር ዩናይትድ የሚባለው የድሮ ግሬሳችሁን አለ አይደለ ክብራችሁን ስማችሁን ምን ነገር የሆነ ነገር ብቻ አግኝታችኋል እንጂ በጤናችሁ አይደለም ይሄማ እና የሚገርም ቡድን ነው አሪፍ ቡድን ነው ያስፈራል በ90 ደቂቃ እያገባ በተከታታይ አርሰናል እና ሲቲን አሸንፈው አሁን ደግሞ ፉልሃምን ላስት ሚኒት አግብተው አሸነፉ የሆነ ነገር ብቻ ማይክል ካሪክ ሲመጣ አላር የማንቸስተር ዩናይትድን ባህል ስለሚያውቀው ነገር ይሁን ተጫዋቾቹ ምናምን ብቻ የሆነ ነገር ብቻ የቀመራችሁት ነገር አለ እየሰራ ነው ያለው አልወደድኩትም አትዋስኳሹ አልወደድኩትም ታውቃላችሁ እንደምጠላችሁ የሊቨርፑል ደጋፊን ጠላችኋለሁ የእግር ኳስ ጥላቻ ነገር ግን ይሄ የመጣችሁበት ያላችሁትን መንገድ አልወደድኩትም እውነት እንነጋገር ከተባለ ነገር ግን ያዩ ያለውትን ነገር ግን ከማድነቅ ወደ ኋላ አይደለም ከመናገር ወደ ኋላ አይደለም በጠላችሁ የሚገርም ስራ እየሰራ ነው ያለው ማይክል ካሪክ ምን አይነት ድራማ ነበር የተመለከትነው ማይክል ካሪክ ምንድነው በማንቸስተር ዩናይትድ ቤት እያበሰልክ ያለው ማንቸስተር ዩናይትድ ፉልሃምን በአራተኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ድራማዊ በሆነ መልኩ 3-2 በሆነ ውጤት በማሸነፍ መልሶ ወደ ቶፕ 4 በ41 ነጥብ በመግባት አራተኛ ደረጃ ላይ መቀመጥ ችሏል ከማርኮ ሲልቫ ፉልሃም ይጠብቋል ተብሎ የተገመተው ማንቸስተር ዩናይትድ ይህንን ጨዋታ አስቀድሞ በካዚሜሮ እንዲሁም በማቲያስ ኩኛ አማካኝነት 19ኛና 56ኛው ደቂቃ ላይ ባስቆጠራቸው ጎሎች አማካኝነት 2-0 ሲመራ ነበር ጌሙንም ማኔጅ ያደረጉበት መንገድ በጣም አስደናቂ ነበር ነገር ግን ወደ ጨዋታው መጠናቀቂያ ደቂቃዎች ላይ 85ኛው ደቂቃ ላይ ራውል ሂሜኔዝ ማጉዌር በሰራው ጥፋት አማካኝነት በፔናልቲ ፉልሃምን 2-1 እንዲሁን በማድረግ ወደ ጨዋታው መመለስ ችሎ ነበር ከዛ በኋላ ተቀይሮ የገባው ኬቪንም ሌላ አስደናቂ ካርል 91ኛው ደቂቃ ላይ በማስቆጠር ፉልሃምን አቻ ማድረግ ችሎ ነበር ታዲያ ማንቸስተር ዩናይትድም ነጥብ ሊጥል የተቃረበ ይመስል ነበር ታዲያ በሚያስገርም ሁኔታ እጅግ በጣም አስደናቂ የስነ ልቦና ደረጃ ላይ እንዳለ ያስመለከተን የማይክል ካሪኩ ማንቸስተር ዩናይትድ ተቀይሮ በገባው ቤንጃሚን ሴስኮ አማካኝነት 94ኛው ደቂቃ ላይ ጎል በማስቆጠር ጨዋታውን 3-2 አሸንፏል ማለት ነው የሚገርም ጨዋታ ነበር የተመለከተው ማንቸስተር ዩናይትድ ውጤቱ ይገባዋል ማለት ይቻላል በመጨረሻ ደቂቃዎች የተቆጠሩበት ጎሎች ጨዋታውን ሙሉ ይገልጹታል ማለት አይደለም በዚህ ጨዋታ ላይ ብሩኖ ፈርናንዴዝ 2 አሲስቶችን በስሙ ማስመዝገብ ችሎ ነበር በ12 አሲስቶችን በፕሪሚየር ሊጉ ቀዳሚ አሲስተርነቱን አስቀጥሏል ማለት ነው ካዚሚሮን በዚህ ጨዋታ ላይ 1 ጎል እንዲሁም 1 አሲስት በስሙ ማስመዝገብ ችሎ ነበር ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል አንዱ ነበር አማድ ኩኛም ሌሎች ተጫዋቾችን በጣም ጥሩ ነበሩ በመከላከሉ በማጥቃቱ ማለት ነው ከተቆጠረበት ጎል ውጪ ዩናይትድ በጨዋታው ላይ በአጠቃላይ ተከላካዮቹንም ጠባቂውንም ጨምሮ ጥሩ ፐርፎርማንስ ነበራቸው ያገገሙበት መንገድ ደግሞ በጣም አስደናቂ ነበር